እንደውም እንደ ኦሮሞ ህዝብ የቴዲ ዘፈን የሚያዳምጥ ሰው የለም። ለምን መሰለ? እንደ ኦሮሞ ህዝብ 8 ዓመት 7 ዓመት ዳስ የጣለ ህዝብ እንደው የለም። ዳስ ጣል የተሰኘው የቴዎድሮስ ካሳሁን ስራ አባይ ለዘዴው ባፊ ቀድማል የተባለው አባይ አህመድ ጆሮቹ እንዴት እንደሚያደምጠው ይህንን ስራ ማሰብ ያስፈልገናል። አሉላ ሰለሞን ይባላል። በተደጋጋሚ እንዲሁ ፕሮቮክ የሚያደርጉ ነገሮችን ሲያስተላልፍ አየዋለሁና ነገር ግን ትናንትና ከአቶ ልደቱ አያሌው ጋር ከምን ቀርበው የሰው ጃኬት መስረቅ ብቻ አይደለም ሌብነት፣ የሰው ንብረትና የሰው ፈጠራ መስረቅ ደግሞ በጣም ትልቅ ወንጀል። እቺ ሴት የጋምቤላ ክልል ባለስልጣን ናት አሉ። ለኔ ሀገር መውደድ ናትዋሮ ብሎ መስፈን ሳይሆን ለጋምቤላ ልጃገረዶች ትምህርት ቤት መገንባት ነው። ሁለተኛ ቀን በሶስተኛ ቀን ብሩ አየው። ከዛ ባንክ ቤት እጅ ሳይ ምንድነው ይሄ ሁሉ ገንዘብ አለ እንዴ ያለ ምንድነው? ይሄ ከቁጥር በላይ ነው፣ እኛ አንችልም፣ ቴሌብር ላይ ነው የገባል። የኢትዮጵያ ፖለቲካ ዘፈን ነው። የኢትዮጵያ ፖለቲካ ዝላይና ጩኸት ነው እንጂ የኢትዮጵያን ሕዝብ ችግር ማድመጥና መፍታት ጊዜ ወስዶ ማስተዋል ላለፉት 40-50 ዓመታት አልነበረም። ሰላም ጤና ይስጥልኝ። ክርስቶስ ተነስቷል፣ በእውነትም ተነስቷል። እንዴት አላችሁ? በወቅታዊ መረጃ ተመልሼ መጣሁኝ። በተለይ ደግሞ ከቴዲ አፍሮ ጋር የተለያዩ ጋዜጠኞች የተለያዩ ትንተና እየሰጡ ነው። ደግሞ በሚያስቅ መልኩ ከጋምቤላ የተነሳ የተቃውሞ ሰልፍ አለ። ምን አይነት ሰልፍ አትሉኝም? ቴዲ አፍሮ ባሮ ባሮ እያለ ከሚዘፍን ምነው መጡ ትምህርት ቤት ባሰራልን የሚል ተቃውሞ ተነስቶበታል። እንመለከቷለን። ቴዲ አፍሮ የኦሮሞ ህዝብ ማህበረሰብ ሊያመሰግነው እንጂ ሊቃወሙ አይገባም ብለዋል አንዳንድ የኦሮሚያ ተወላጆች። በሰፊው እንመለከተዋለን። ከዛ በተጨማሪ አንድ ፓስተር አይታችሁት ከሆነ ለአንድ ሰው በሞባይል ብር አስገባውልህ ተብሎ በቢሊዮን የሚቆጠር ብር የገባለት ኢትዮጵያ ውስጥ አለ። የምንመለከተው ነው የሚሆነው። ለማንኛውም ይሄ ቪዲዮ ለብዙዎች እንዲደርስ ሼር እና ላይክ ማድረጋችሁን አትርሱ። አዲስ ከሆናችሁ ሰብስክራይብ አድርጉ። ታዲያ ከምን እንጀምር ካላችሁ የእኛ ሰው ወደኋላ መለስ ብሎ ፋይል ማገላበጥ ልምዱ ስለሆነ አንድ ፋይል አውጥቷል። ሰው ጃኬት መስረቅ ብቻ አይደለም ሌብነት፣ የሰው ንብረትና የሰው ፈጠራ መስረቅ ደግሞ በጣም ትልቅ ወንጀል። ጃኬት 70 ብር ነው ወይ ደግሞ 80 ብር ነው ዋጋው በተባለበት ዋጋ። የአንድ ዘፈን ዋጋ ግን አንድ ሰው አንድ ዘፈን ዘፍኖ እኮ ዓለም ቱር ሊያደርግ ይችላል። በአንድ ዘፈን ትልቅ ሰው ይሆናል አንድ ሰው እና ግምቱ በጣም ወሰን የለውም እና በጣም ትልቅ ወንጀል እንደሆነ ነው የሚጠቅሰው። ነገር ግን እኛ ሀገር አንድ ገበያ ውስጥ አንድ ጄሪካን የ5 ብር ጄሪካን የሰረቀ ሰው ፖሊሱም ህዝቡን ማሳዶ ብሎ ነው የሚይዘው። ዘፈን የሰረቀ ሰው ከረባት አርቆ ጭራሽ በቴሌቪዥን ይመጣብናል። ዘፈን የሰረቀ ሰው ግን ይወጣል። አሁን ተገናኘ ይሄ ነገር አይደል? ሙሉ ስቱዲዮ እና ገና ያልተለቀቁ ዘፈኖችን ጠርጎ የወሰደው ሰውዬም ሱፍም ከች አድርጎ ይመጣል። ታዲያ ይኸው አንደበት አብይ የተባለው ሰው ስለ ባንዲራ እንዲህ ብሎ ተናግሯል። የኢትዮጵያ ፖለቲካ ዘፈን ነው። የኢትዮጵያ ፖለቲካ ዝላይና ጩኸት ነው እንጂ የኢትዮጵያን ሕዝብ ችግር ማድመጥና መፍታት ጊዜ ወስዶ ማስተዋል ላለፉት 40-50 ዓመታት አልነበረም። የሆነ ግሩፕ ይደራጃል፣ ይጨፍራል፣ ወረቀት ይበትናል፣ ያሸነፈ ይመስለዋል። ማሸነፍ የህዝብን ልብ ነው። ማሸነፍ ሰው መግደል አይደለም። ባንዲራ የሐሳብ መግለጫ ማሳያ አርማ ነው። የፓርቲዎች አርማ ነው። የፓርቲዎች አርማ የነሱን እሳቤ የሚገልጹበት አንዱ መንገድ ነው። በጽሁፍ ይገለጻል፣ በአርማ ይገለጻል፣ በሞቶ ይገለጻል፣ በህገ ደንባቸው ይገለጻል፣ በንግግራቸው፣ በአሰራራቸው፣ በአደረጃጀታቸው ይገለጻል። አንዱ መግለጫ ነው። እኛ ምንድነው ያልነው? ማንም ሰው በሰላማዊ መንገድ መጥቶ በሐሳብ ልዕልና ማሸነፍ ይችላል ብለናል። ባንዲራን ይጨምራል። ይሄ ጉዳይ ችግር የለውም። ባንዲራ በጣም ቀላል ነገር ነው። ብዙ ዓለም ላይ ባንዲራ እየተቀያየረ የኖረው እቺ ሴት ምን ነው ይሄ እውነት በሆነ አይደል? ይሄ ንግግር ምን ነው እውነት በሆነ የሆነ በዓለም ወጣ ቁጥር ላይ የባንዲራ አዋጅ የምታውጁት እናንተ፣ ከዚህ ላይ ባንዲራ የምትፈቱት እናንተ፣ ከግንባር ላይ ባንዲራ የምትፈቱት እናንተ፣ ልሙጡ ባንዲራ ተያይዛችኋል ተብሎ ተደብድበው የሚገደሉት እናንተ፣ የምትገሉት እናንተ። ግን ባንዲራ እኮ ይላልደው ሙዚየም መጥቶ የሆነ ሆኖ ወደ ጋምቤላ ልምጣ። ሴት የጋምቤላ ክልል ባለስልጣን ናት አሉ። ለኔ ሀገር መውደድ ናትዋሮ ብሎ መስፈን ሳይሆን ለጋምቤላ ልጃገረዶች ትምህርት ቤት መገንባት ነው የሚል ሀሳብ ሰጠች አሉ እና በጣም አማርኛውን አራቃውሙታለች። ሱራ የሚባል ጓደኛችን ክብርት ባለስልጣን ለጋምቤላ ልጃገረዶች ትምህርት ቤት መገንባት የእርሶ እንጂ የቴዲ አፍሮ ኃላፊነት ወይም ግዴታ አይደለም ብሎ ደስ የሚል አስተያየት ሰጥቷታል። አንቺ ብዬ የምቀጥለው እንደው በቃ ኩያችሁ ናት ብዬ ነው እንጂ ባለስልጣናቱ እንደሚባል አውቃለሁ። ያም ሆነ ግን በጣም ማስታወስ ያስፈልጋል። ቴዲ የጋምቤላ ክልል ባለስልጣን አይደለም፣ መሪ አይደለም፣ አስተዳዳሪ አይደለም። እንደዚህ ካሰባችሁና
ትምህርት ቤት ይገንባልን ካላችሁ ጠቅልላችሁ ክልሉን ለሱ መስጠት ትችላላችሁ። አንድ ሁለት ደግሞ የዛሬ 11 ዓመት የተዘፈነን ዘፈን ይዞ ዛሬ አስተያየት መስጠት ሼም ነው። በጣም ደስ የማይልና ከጋምቤላ ክልል ህዝብ የማይጠበቅ ኋላ ቀር አስተሳሰብ ነው በእውነቱ። የአንድ የጥበብ ሰው ሚና ማመላከት፣ ታሪክን መንገር፣ ውበትን ማውጣት፣ ስለ ማህበረሰብ መተረክ ነው እንጂ ትምህርት ቤት መገንባት ምናምን አይደለም። ታው ሼም ነው። ከዚህ ባሻገር ደግሞ አናዘር በጣም ቬሪ ሼምፉል ቲንግ ያየሁት አስተያየቶች ሲጻፉ እሷ መልኳ ጥቁር ስለሆነና የጋምቤላ ክልል ተወላጅ ስለሆነች በጣም በርካታ ሰዎች መልኳ ላይ ሲሰለቁ ነበረ። ዛስ በጣም ቬሪ ሼምፉል ቲንግ አናዘር ሼምፉል ቲንግ ማለት ነውና ሁለቱም ይታረሙ። አሉላ ሰለሞን ይባላል። በተደጋጋሚ እንዲሁ ፕሮቮክ የሚያደርጉ ነገሮችን ሲያስተላልፍ አየዋለሁና ነገር ግን ትናንትና ከአቶ ልደቱ አያሌው ጋር ከምንቀርበው የሐሳብ ገበታ በተባለው ዩቲዩብ ቻናል ላይ የረጫቸውን መርዞች ስመለከት ዝም ማለት የለብኝም። እሱ ያለ ምክንያት ነው ያን የተናገረው። እኔ ግን ምክንያታዊ ለመሆን እፈልጋለሁ። ይሄ አሉላ ሰለሞን የተባለው የቲፒኤልኤፍ አክቲቪስት ገና ኢትዮሪካ ሊወጣ ዋዜማው ላይ ምን የሚል ነገር ተናገረ? ስለ ቴዲ አንዳንድ ነገሮች ወጡ። ስለ ቴዲ ከወጡት መረጃዎች መካከል አንዱ ዮናስ ዘውዴ ነበረ፣ የና አብይ ጓደኛ። በብልጽግናና በነቴዲ መካከል ቂሙ ያገረሽ የመጣው በትግራዩ አንደኛው ማለት ነው። አንዱ ምክንያት በትግራዩ ጦርነት ጊዜ ናቀስቅስ ተብሎ ነበር። ነገር ግን ይህን አላደርገውም በማለቱ ቴዲ ጥርስ ተነክሶበታል አለ። አንዱ ምክንያት። ስለዚህ ምንድነው? በዚህ ምክንያት በርካታ የትግራይ ልጆችም ለቴዲ ሪስፔክት ሰጡት፣ ቴዲን አመሰገኑት። ይሄን ሚስጥር ሲሰሙ ማለት ነው ከውስጥ ይወጣ። ይህንን ቴዲን እንዳያመሰግኑት ተመልከቱ። እነጌታችሁ ግን ቴዲ በትግራይ ክልል መመስገኑ በትግራይ ነዋሪዎች በትግራይ ወጣቶች መመስገኑ እንደ ግርሳት ፈጀው እና ዘ ኔክስት ዴይ በማህበራዊ ገጹ ላይ ወጣ። ቴዲ ያኔ ድሮ አብይ ሲመጣ ሁላችንም አብይን ስናመሰግነው የጻፈውን አንድ ጽሁፍ በማጋራት ባለፉት 27 ዓመታት የነበረው አገዛዝ አብቅቶ አሁን ወደ አዲስ ስርዓት ተሸጋግረናል የሚል ይዘት ያለው ነው የቴዲ ማለት። ቴዲ እኮ ይሄን የጻፈ ነው ከብልጽግና ጋር ትግራይን የሚጠላል ብሎ እንደዛ ብሎ አሰራጭ። ልብ በይ መቲ፣ አድማጮቻችን ልብ በሉ። ቴዲ ያንን የጻፈው የኢትዮጵያ ሕዝብ ከዳር እስከ ዳር አብይን ገና በተቀበለበት ጊዜ ነው። እንኳን አዲስ ወቅት ያ ብቻ አይደለም። አብይ ስልጣን ከያዘ በኋላ የመጀመሪያ ጉብኝቱን ያደረገው እንደምታውቁት የት ነው? መቀሌ ነው። ደብረ ጽዮን እየመራው ሄዶ መቀሌ ቄጠማ ጎዝጉዛ አብይን በተቀበለችበት ዕለት ነው ቴዲ ያኔ ተመልከት። እነሱ ሁሉ አዲሱ መሪያችን መጣ እያሉ በሚያደንቁበት ጊዜ ማለት ነው፣ ጠቡ ሳይጀመር በፊት ማለት ነው። ሂደቱን አይተው ግን ለጦርነት ያ ሁሉ ሰዎች ሲንጋጉ ቴዲ እምቢ አለ። ብዙዎች ሪስፔክት ሰጡት። ያን ብቻ አይደለም፣ ያሁኑን ከበር አይታችሁታል። የአክሱማዎች ጠቆር ብሎ እንደዚህ ብሎ ይወጣ። ነገር ግን ቴዲ በትግራይ ወጣቶች መመስገኑ ያን ደግሞ ቴዲ ይሄ የመጀመሪያው አይደለም። በቲፒኤልኤፍ ጊዜ ደቡብ ሱዳን ውስጥ ሶማሊያ ውስጥ የትግራይ ተወላጅ ሊገደልበት የሞት ተፈርዶበት የውጭ ጉዳይ ሚኒስቴር ዞር ብሎ አላየውም። ህወሓት ዞር ብሎ አላየውም። ያኔ ቴዲ ነው 700 ሺህ ብር ያኔ ከአሁኑ 7 ሚሊዮን ብር በላይ ነበር ዋጋው። ያኔ 700 ሺህ ብር ከፍሎ ያስወጣው ያ ነው። የምንም ጥላቻ እንደሌለበት የሚያሳይ። ይሄ ግን በጣም ኢቭል ስለሆነ ልጁ በዛ ሊበክራቸው ሞከረ። አንዳንዶች ማለት ነው። ዝም አልኩ እኔ መልስ አልሰጠሁም። በዛ በነገራችን ላይ የኋላ ታሪክን ከማይገናኝ ነገር ጋር አገናኝቶ መዘገብ በጣም ነውር ነው። በነገራችን ላይ አንዳንድ ማህበራዊ ሚዲያ ላይ የቴዲ አፍሮን ጠበቆች ጉዳይ በተለይ የታሰሩት ጓደኞቹ ጉዳይ ላይ ፍርድ ቤት ቀርበው እንደነበረ ያመለክታል። ዜናውን ዝም ብዬ ላንብብላችሁ። የፌዴራል ፖሊስ ዛሬ የእውቁ አርቲስት ቴዲ አፍሮ ቃል አቀባይ እና ምክትል ማናጀር ማህሌት ሰለሞን እና የረጅም ጊዜ ጓደኛው ዩሱፍ ያሲን ፍርድ ቤት ቀርቦ የ14 ቀን ምርመራ ጊዜ እንደተጠየቀ ምንጮች ገለጹ። ሜክሲኮ አደባባይ የሚገኘው ማዕከላዊ እስር ቤት የታሰሩት የእውቁ አርቲስት ቴዲ አፍሮ ቃል አቀባይ እና ምክትል ማናጀር ማህሌት ሰለሞን እና የረጅም ጊዜ ጓደኛው ዩሱፍ ያሲን ዛሬ በድንገት ፍርድ ቤት እንዲቀርቡ የተደረገ ሲሆን ፖሊስ የተከሳሿን የህግ ጠበቃዋ ጋር
የመነጋገር መብት አግዶ ከተከሳሽ ጋር ሳይገናኙ ወደ ፍርድ ቤት ሊያቀርባት የቻለ ቢሆንም የተከሳሿ ጠበቆች ግን በግላቸው ባደረጉት ጥረት ከተከሳሿ ጎን መገኘት መቻላቸውን ማወቅ ተችሏል። በከሳሽ ፖሊስ በኩል በተለይም መሀሌት ሰለሞን የአርቲስት ቴዲ አፍሮ አዲስ አልበም ኢቶሪካን አስመልክቶ ጋዜጣዊ መግለጫ እንዳይሰጥ ታግደናል በማለት የሐሰት ዜና ሰራጭታለች እና በአርቲስት ቴዲ አፍሮ ስቱዲዮ ሽጉጥ ስላገኘን ይህ የጦር መሳሪያ መኖሩን ታውቃለች በሚል የከሰሰ ሲሆን በተጨማሪም ክሱን ለማጥበቅ በዚህ ምርጫ ሰዓት ሆን ብላ አመፅ ለማስነሳት በማህበራዊ ሚዲያ መልእክት አስተላልፋለች የሚሉና መሰል ክስ ማክበጃና በመጠቀም ክስ በማቅረብ በተጨማሪ ምርመራ የ14 ቀን ቀነ ቀጠሮ እንዲሰጥ ፍርድ ቤቱ ጠይቋል። ተከሳሽ ጠበቃ በኩል ደግሞ ደንበኛችን ምንም አይነት ወንጀል ያልፈጸመች በመሆኑ በመግለጽ እና ባለፈው ሳምንት ማክሰኞ ዕለት ሊሰጡት የነበረውን ጋዜጣዊ መግለጫ ታግዶ መሰረዙን የታወቀ ሲሆን በዛሬው ዕለት ችሎት ላይ ግን ፖሊስ ጋዜጣዊ መግለጫውን አላገደም በማለት ለፍርድ ቤት ሲናገር ተደምጧል። በተያያዘ ዜና በትናንትናው ዕለት የኤምሲ አካባቢ ባለው የአርቲስት ቴዲ አፍሮ ስቱዲዮ የፌዴራል ፖሊስንን ያሉ ታጣቂዎች ሰብረው ገብተው ዘረፋ ከመፈጸማቸውም በላይ የጥበቃ ሰራተኛውን ጨምሮ በ8 ሰራተኞች ታፍሰው መታሰራቸው ማወቅ ተችሏል። 8 ሰራተኞቻቸው ታስረዋል። ፍርድ ቤት በፖሊስ በኩል የቀረበለት የ14 ቀን ቀጠሮ የፈቀደ ሲሆን ዩሱፍ ያሲንን ክስ እና በስቱዲዮ የታፈሱ 8ቶቹ ክስ ጉዳይ በስፋትና በዝርዝር እንመለሳለን የሚል ነው። ይሄ አንቂ አማራ ቮይስ የተባለ ማህበራዊ ሚዲያ ነው ጀስቲስ ፎር ያሲን ብሎ ፖስት ያደረጉት እንደሚላቀ። ስለዚህ ይሄ ማለት የ14 ቀን ቀነ ቀጠሮ እንደሰጣቸው እየተናገረን ያለው ግን ይህ ዜና በጣም በትልልቅ ሚዲያዎችን በማህበራዊ ሚዲያ ላይ የሚሰራጩ ሚዲያዎች ላይ ግን ይህን ዜና ላገኘው አልቻልኩኝም። ሌሎችም የዜና አውታሮችን ለማገላበጥ ሞክሬ ነበረ። እስካሁን ሲወጣ መረጃ የለም። ይህ መረጃ ከየት እንዳገኘው እሱም የተናገረው ነገር የለም። ወደ ቴዲ አፍሮ ወደተባለበት ወይ ደግሞ የኦሮሞ ማህበረሰብ ቴዲ አፍሮ ማመስገን አለበት ወደሚለው ዜና ልምጣ። እንዳውም እንደ ኦሮሞ ህዝብ የቴዲን ዘፈን የሚያዳምጥ ሰው የለም። ለምን መሰለ? እንደ ኦሮሞ ህዝብ 8 ዓመት 7 ዓመት ዳስ የጣለ ህዝብ እንዳውም እንደው የለም። መናገር ካለብን ኦሮሞ ህዝብ ኦሮሚያ ውስጥ በኋላ እናወራለን ስለ ማፊያ ቡድኑ። የኦሮሚያ ኦሮሞ ህዝብ በየቤቱ ለቅሶ ተቀምጠዋል እኮ። በየቤቱ እኮ ሀዘን ነው ያለኩ። ዳስ ጥሏል እኮ የኦሮሞ ህዝብ። 7 ዓመት 8 ዓመት ዳስ የጣለ ህዝብ ቴዲ ሰደበ እንዴ? እውነቱን የኦሮሞን እውነት የተናገረ ካለ ቴዲ ነው ለኔ። የኦሮሞ ህዝብን ሀዘን ዛሬ ላይ አገር አልባ የሆነው የኦሮሞ ህዝብ ዛሬ በየቤቱ ቴዲ የቱ ጋር ነው ኦሮሞን የሚዘፍው ወይ ኦሮሞን የሚሰድበው? ዘራፍ ልቀቁኝ ያዙኝ የሚሉ የብልጽግና የፒፒ ክነ ጥበብ ቡድን ዘመን በአንድ ሌሊት ገንዘብ ወስዶ እንትን ያወጡት እነሱ መንግስታችን ተነካ ብሎ የነሱ መንግስት የብልጽግና መንግስት ነው፣ አብይ አህመድ ስርዓት ነው። የኦሮሞ ህዝብ ይውልድ መሳይ እኔ እነሱ ሚሉት ኦሮሞ is equal to አብይ የሚባለው ተረት የባለጊዜዎቹ የብልጽግና ቡድን ኦሮሞ ስር የመደበቅ በዚህኛው ሲመቱ ኦሮሞ ስር እንደ ጦጣ ሮጦ ኦሮሞ ስር መደበቅ ነው። ይሄ የለም፣ እንደዛ የሚባል ነገር የለም። አያዋጣም፣ ውሸት ነው። እና እነሱ እንዳውም አሁን ይሄ የብልጽግና ዘፋኞች ፎከስ ያደረጉት የጂ ታሪክ እንትን እሷን እንትን ብሎ ነው እንጂ ከዛ ውጪ ቴዲ ደግሞ አቋሙ የታወቀ ነው። የራሱ አመለካከት አለው፣ ታሪክን በተመለከተ ማለት ነው። እሱ የታወቀ ነገር ነው። አዲስ ነገር ያመጣው ካለ ቴዲ አዲስ ነገር ተናግሯል ከተባለ የኢትዮጵያ ህዝብ ችግርን ተናገረ። ይሄ ነው አዲስ ነገር።
ለዚህ ደግሞ መፍትሄ ያስፈልጋል። ስርዓቱ መቀየር አለበት። ይሄንን ተናግሯል ቴዲ። ከዛ ውጪ እንደኔ እንዳውም አስረግጦ የኦሮሞን ህመም የተናገረው ቴዲ ነው። የብልጽግና ክነጥበብ ቡድን የኦሮሞን ህመም የት ነው የሚያውቁት? አዲስ አበባ ውስጥ ፎቅ እየሰራ አዲስ አበባ ውስጥ የዘረፍክ ባለጊዜ የሆንክ የገበሬውን ቤት እያቃጠልክ የገበሬውን ልጅ በአደባባይ እየረሸንክ የት ታውቃለህ? የኦሮሞ ህዝብን ህመም ምኑ ጋር ነው የምታውቀው? እኔ ኦሮሞ ነኝ ትላለህ ደግሞ እዛ ወጥተህ እና አሁን በዚህች ሰዓት የብልጽግና ዘፋኞች ሳይሆን ቴዲ ነው ለኦሮሞ ህዝብ ቅርብ የሆነ ሰው። ቴዲ ነው እንደ ዘፋኝ ለኦሮሞ ህዝብ ቅርብ ህመሙን የሚረዳ ቴዲ ነው እንጂ የብልጽግና ዘፋኞች አይደሉም። ይሄ ግልጽ ነው። ዶክተር ሚልኬሳ አብይ አህመድ አልደነገጥንም። ምን አመጣ ታዲያ? ለምን አልደነገጥንም ትላለህ? ካልደነገጥከው መደንገጥ ብቻ ሳይሆን የሚጨብጠው የሚያዘው ነገር አጣ። ዲፕሊ ነው የደነገጠ፣ ዲፕሊ ነው የተረበሸው፣ መሰረቱን አጣ። እኔ ልንገርህ አሁን አብይ ምን መሰለህ፣ አብይ ብዙ ነገር ይጫወታል። አንደኛ በኢትዮጵያ ስም ይነግዳል አብይ። ሁለተኛ በብሔሮችም ስም ይነግዳል አብይ። ሶስተኛ በከተማ ማንነትም ይነግዳል አብይ። አብይ በሃይማኖትም በዚህም በዛም በሁሉም አካባቢ ይነግዳል። አሁን ቴዲ በጣም ታዋቂ ሰው ነው፣ ፖለቲከኛ አይደለም። ቴዲ በማህበረሰቡ ዘንድ በጣም ታዋቂ ነው። የሱ ቃል ጠባትልም ሰው ያከብራል፣ ይቀበላል፣ ወደ ትግል ይገባል። ቴዲ የዘፈነው ዘፈና አይደለም። ቴዲ እኮ መንግስትን እንቀይር፣ የውሸታም መንግስት ይብቃን፣ የኢትዮጵያ ህዝብ ተነስ ነው ያለው። ይኸውልህ ስለዚህ አብይ ደግሞ ይኸውልህ አዲስ አበባ ውስጥ ነበር የቀረው አብይ በተወሰነ ደረጃ ማለት ነው። ማህበራዊ መሰረት የለውም አብይ። ይኸውልህ አገሪን የምትገዛ የተወሰነ የማህበረሰብ ክፍል ሊደግፍ ይገባል መሳይ የተወሰነ ሁሉም ሳይሆን የተወሰነ የማህበረሰብ ክፍልን ይዘ ነው። ማፊያ ቡድን ብቻ ይዘ አገርን አትገዛም። የሆነ እኔ የመጣሁት የእከሌ ቡድንን ችግር ለመፍታት ነው ብለ ያንን ችግር ደግሞ ፈተ በትክክል ኖረ አሳይተ ከዛ ያንተ የኔን ኮዝ ይዟል ይሄ መንግስት ብለው የሚደግፍ ማህበረሰብ አባል መኖር አለበት። አብይ ምንም አይነት ያንን የለው ነው። በነሻ እሱ የሚደግፉ ሰዎች አብዛኛው በፓርቲ ላይ ያሉና የቀበሌ ሰራተኞች ናቸው። ከዛ ውጪ ህልውና ያለው ሰው ማሰብ የሚችል ሰው ይደግፋሉ ብዬ አላስብም። ሌላኛው በጣም ወደ ሌሎች ቴዲ ጉዳይ ከመግባቴ በፊት አንድ ነገር መሀል ላይ ያስገባላችሁ። ይህን ትናንትና ጀምሮ ሲሰራጭ የነበረ ሰው ነው። አንድ ሰው ጠርቀም ያለ ብር ወደ አካውንት ገብቷል ተብሏል። በሶስተኛ ቀን ብሩ አየሁት። ከዛ ባንክ ቤት እጅ ስጠይቅ ምንድነው ይሄ ሁሉ ገንዘብ አለ እንዴ ያለ። ምንድነው ይሄ ከቁጥር በላይ ነው እኛ አንችልም፣ ቴሌብር ላይ ነው የገባልኝ። እዛ ጋም ሲሄድ ይሄ ሁሉ ችልን አንሰራም፣ ኮኔክሽን እስከሚመጣ ድረስ ጠብቅ ብሎ እየጠበቁ ነው። ቴሌብር ማለት ነው። ኮኔክሽን እስከሚመጣ ድረስ ማሰራት አንችልም ወይ ኮኔክሽን ሲመጣ ነው የምንሰራ እንጂ ምንድነው ይሄ ሁሉ ገንዘብ አለ እንዴ በዚህ ሀገር አሉ። ደግሞ ማን እንደላከራ ስሙ ራሱ አጣን ኮምፒውተር ላይ ፈልገን። እግዚአብሔር ስራ በጣም የሚገርመኝ ነገር ይሄ ነው። በቃ በጣም የሚያስገርም ነገር ነው የእግዚአብሔር ስራ ማለት ነው። እኔ አላመንኩም ይሄን የእግዚአብሔር ታምራት ይሁት እስክሪን ላይ ቁጥሩ ራሱ እቺ ያላምብም ማለት ሰው የሚሰራ ሰውዬ ማለት ነው። እግዚአብሔር ሰጪ ነው። ስንት ነው? ስንት 100 ቢሊዮን ነጥብ 56 ነው የሚለው አንብቡት በደንብ 100 ቢሊዮን ነጥብ 56 ብሎ እኔ 500 ቢሊዮን 500 ሺህ ምናምን ብሎ ነው የሚለው። ይኸውስማ ከላይ ምንድን ነው የሚለው? ዲር ተመስገን ይላል።
አካውንት ይላል። የስ አንበበው እስኪ 100 ቢሊየን 568 ሚሊየን 298,796 ይህ 100 ቢሊየን ብር በቴሌ ብር በኩል ክርስቶስ የላከለት ሰውዬ መቶ ምንድን ነው ያለው 100.5 ቢሊየን ብር አገኘው ተላከልኝ ሲል እልል የምትሉ ሰዎች ግን ተደስታችሁ ነው ያካፍለናል ብላችሁ ነው ወይ? ጭሮ በቃ እኛ ምንም አናቅም፣ ምንም ማናቅ እንዴት ነው የምታየን አንተ? በቃ አርዳሃል፣ ደርዳሃል። ሲጀምር ክርስቶስ 100 ቢሊዮን ብር የለውም። ክርስቶስ ለሰዎች እንኩ ብሎ በትራንዛክሽን 5 ሳንቲም ሰጥቶ ማያውቅም፣ አይሰጥም። የሚሰጠው ሜቢ ገንዘብ የምታገኝበትን መንገድ ሊያመቻችልህ ይችላል፣ ግንዛቤ ሊሰጥ ይችላል፣ ልቦና ሊሰጥ ይችላል። 100 ቢሊዮን የለውም ክርስቶስ። እውነቴን ነው እና 100 ቢሊዮን ሲጀምር ከብሔራዊ ባንክ ትራንዛክሽኑ ከብሔራዊ ባንክ እውቅና ውጪ የተደረገ ትራንዛክሽን ከቁጥር ውጪ ምንም ቫልዩ የለውም። በብሔራዊ ባንክ በኩል ከሆነ ትራንዛክሽኑ የተደረገው አያሳልፈውም 100 ቢሊዮን እና በረዳ አድርጉት ባካችሁ፣ አረ በረዳ አድርጉልን። 100 ቢሊዮን አሁን 100 ቢሊዮን ተሰጠው ይሄ መኒ ሚራክል ነው ብሎ እዚህ የሚጮህ ሐሰተኛ ነብይ ያድነኛል፣ ከክርስቶስ ያስታርቀኛል፣ ጥሩ ነገር ያደርግልኛል ብላችሁ እልል የምትሉና የምታምኑ ሰዎች ግን ይብላኝላችሁ ለእናንተ። ሰውዬው ሰምታችሁት ከሆነ እንትን ላይ የለም ማን እንደላከልህ ራሱ አይናገር ማለት እውነት ነው። የተላከለት ቴክስት እንጂ ትክክለኛ ብር አይደለም። ቴክስት ጽፎ ነው የላኩለት። ምስኪን የዋህ አሁን ተስፋው ቃ ትልቅ ሰቅሎ የሚገዛውን ቤት የሚገዛውን ከብት ሲያስብ ሊሆን ይችላል። እና እንዲህ ሳይሰሩ የማግኘት ፍላጎት ሁሌም እስካለ ድረስ መሸወድ ሁሌም እስካም መደረግ እስካለ ድረስ ነው። ለዛ ብዙ ጊዜ እስካም የሚደረጉ ሰዎች አብዛኞቹ በአቋራጭ ለመበልጸግ የሚያስቡ ሰዎች ስለሆኑ ነው። የዋህ እኔ አንድ ተጨማሪ ጨምር ወደ ቤተክርስቲያኑ ላምራ የቤተክርስቲያን ጉዳይ ይህን ሰሞን እየረሳሁ ይመስለኛልና አንድ ጉዳይ ላውሳችሁ። ቤተክርስቲያንን በተለይ ከማይመለከታት እኔ በጣም በሚያሳዝን ሁኔታ በማይመለከታት ርዕሰ ጉዳይ ላይ ቤተክርስቲያንን በሽብር ወንጀል መንግስት ከሷታል። ላንብብላችሁ። በተለይ መሰረት ሚዲያ ያጋራው ነው ይህን ጽሁፍ። ከአልሸባብና ሌሎች የሽብር ቡድኖች ጋር በመተባበር ተጠርጥረው የተባሉ 5 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፍርድ ቤት ቀረቡ ይላል። ከሰሞኑን በርካታ ሰዎች በመላ ሀገሪቷ ለእስር እየተዳረጉ እንዳሉ፣ አንዳንዶች ደግሞ የሲቪል ልብስ የለበሱ የጸጥታ አካላት ታፍነው ተወስደው ደብዛቸው እየጠፋ መሆኑን እየወጡ ያሉ መረጃዎች ያሳያሉ። ይህ በእንዲህ እንዳለ ሚዲያችን ዛሬ የደረሰው መረጃ እንደሚያመላክተው የሽብር ቡድኖች ተልዕኮ ተቀብለው ሲንቀሳቀሱ ነበር ተብለው የፌዴራል ፖሊስ የተጠረጠሩ 5 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮች በትናንትናው ዕለት ፍርድ ቤት ቀርበዋል። ፌዴራል ፖሊስ እንዳለው ተጠርጣሪዎቹ የአልሸባብና የአይኤስ የተባሉ ዓለም አቀፍ አሸባሪዎች ጋር ትስስር በመፍጠርና በሶማሊያ የሽብር ስልጠና ወስደው በአዲስ አበባ ሲንቀሳቀሱ አግኝቻቸዋለሁ ብሎ ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስት እና የጸረ ሽብር ችሎት አስረድተዋል። ተጠርጣሪዎቹ በበኩላቸው እምነታችን ኦርቶዶክስ ክርስቲያን ሲሆን ስራችንም ቤተክርስቲያንን ማገልገል ነው ከተባለው ቡድን ጋር በእምነትም ሆነ በግብርም የሚያገናኘን አንዳችም ክር የለንም። ሶማሊያ የተባለው ሀገርም በስም ካልሆነ በቀር የት በኩል እንዳለ እንኳን አናውቅም ሲሉ ፍርድ ቤት ተናግረዋል። የፌዴራል ፖሊስ በበኩሉ ይህንን የሚያስረዳ ማስረጃ እያሰባሰብኩ በመሆኑ ተጨማሪ ምርመራ ጊዜ እንዲሰጠኝ ሲል ፍርድ ቤቱን የጠየቀ ሲሆን ይህን ተጨማሪ ጊዜ ቀጠሮ ግን ተጠርጣሪዎቹ ተቃውመዋል። ለምርመራ የሚል ሌሊት ከታሰርንበት ክፍል በማስወጣት ፊታችንን በጭንብል በሸፈኑ ወታደሮች ከአልሸባብና ከአይኤስ ተልዕኮ ተቀበለናል ብላችሁ ፈርሙ የሚል እየተደበደቡ እንደሆነም ተናግረዋል። አሁን ተጨማሪ ቀጠሮ የተጠየቀው ለድብደባ ፈቃድ እንጂ ለአንዳችም ማስረጃ ለመፈለግ አይደለም እንደሌለም ያውቃሉ። በተጨማሪ ቀጠሮ
ከተሰጠው ቀጣይ ህይወትን እንደማንገናኝ ሲሉ ቀሳውስቱ በየተራ እያለቀሱ ተናግረዋል። ፍርድ ቤቱም ተጠርጣሪዎቹ ላይ እየተፈጸመ ባለው ድርጊት እውነት ከሆነ አግባብ አይደለም፣ ነገር ግን ለምርመራ ተጨማሪ ቀነ ቀጠሮ መስጠት አስፈላጊ ሆኖ በመገኘቱ ይሄው ተፈቅዶለታል ሲል በይኗል። ተጠርጣሪ ቀሳውስቱ የሚያገለግሉበት በአዲስ አበባ ሀገረ ስብከት ስር የሚገኙ የተለያዩ አጥቢያ ቤተክርስቲያን መሆኑ መሰረት ሚዲያ ምንጮች ጠቁመዋል ይላል። ሚዲያው የመሰረት ነው ሀሳቡ አጠቃላይ የመጣው። በጣም በሚያሳዝን ሁኔታ የአንዱ አገልጋይ ፎቶ ዛሬ ወንድማችን ዲያቆን ዮሴፍ አጋርተዋል። እኚህ ናቸው አንዱ አገልጋይ በመቀደስ የሚያገለግሉ ናቸው። ቤተክርስቲያን ኦርቶዶክሳውያን የሚያርዱ አካላት ጋር ሆነው በሽብር ወንጀል ተጠርጥረዋል የተባሉት እኚህ አካላት ናቸው። አንደኛው ስማቸው ቀሲስ ኤፍሬም ተክለ ሃና ናቸው። እኚህ አባት በመርካቶ ደብረ አሚን አቡነ ተክለ ሃይማኖት ቤተክርስቲያን መደበኛ አገልጋይ ሆነው የሚያገለግሉ ናቸው። እኚህ ናቸው እንግዲህ አልሸባብ እና ከአይኤስ ጋር ግንኙነት አላቸው፣ ሄዶ ሶማሊያ ሰልጥነው ወጥተዋል ተብሎ የሚባሉት እንግዲህ አይኤስ እና አልሸባብ ስናቃቸው ክርስቲያኖችን የሚያርዱ እንጂ ቤተክርስቲያን ገብተው ቤተ መቅደስ ገብተው የሚቀድሱ አይደሉም። እና መንግስት ምክንያት ቢያጣ አጀንዳ ለማዞር በጣም ፈልጎ ሲያጣ የመጣበት አንዱ ክስ ካህናትን ከአልሸባብ እና ከአይኤስ ጋር አገናኝቶ መውቀስ ነው። ያሳዝናል። ወደዚህኛው ልምጣ። ዳስጣል የተሰኘው የቴዎድሮስ ካሳሁን ስራ አባይ ለዘዴው በአፍ ይቀድማል የተባለው አባይ አህመድ ጆሮቹ እንዴት እንደሚያደምጠው ይህንን ስራ ማሰብ ያስፈልገናል። ምክንያት አለኝ ይህንን ማለሳብ። ኦኬ ይሄ ዳስጣል በአብይ አህመድ ደሴት ውስጥስ እንዴት ነው የሚደመጠው? ዳስጣል ልብ የተባለው ስራ ዳስጣል የተባለው ስራ በአብይ አህመድ ደሴት ውስጥስ የሚደመጠው እንዴት ነው ብሎ መጠየቅም ያስፈልጋል። እነዚህን ጥልቅ አንድምታዎችን ያዝና ዳስጣል የተሰኘው የቴዎድሮስ ካሳሁን ስራ አንደኛ ቤቷ እኔ ስመጣ ታሪኳ ጀመረ ይላል አብይ አህመድ። እንደምታውቁት ሁልጊዜ ኢትዮጵያ በታሪካ እንዲያርጋ አታውቅም፣ ኢትዮጵያ በታሪካ እንዲፈጥራ አታውቅም፣ ኢትዮጵያ በታሪኳ እንዲሰርታ አታውቅም ነው የሚለው። ኢትዮጵያ እኔ ስልጣን ላይ ስወጣ ነው ገና ኢትዮጵያ የሆነችው የሚል ሰው ነው አብይ አህመድ። ከዛ በፊት አልነበረችም ወይም ከቤት የሚያስቆጥር ገጽታ አልነበራትም፣ ገና ቤት የሆነችው በእኔ ነው እያለ ሲደሰኩር ሲመጻደቅ የሚውል ነው አብይ አህመድ። እንደዚህ ሲል ለከረመው አብይ አህመድ ይሄ ዳስጣል የተባለው ስራ ከባድ ክስ ያቀርባል በአብይ አህመድ ላይ። ምን ይላል? አገር ገድለሃል፣ ቤት አፈርሰሃል፣ ዳስጥሎ ማልቀስ ግድ እንዲሆን አድርገሃል የሚል ኢንዳይትመንት ነው። ከባድ ኢንዳይትመንት ነው ነገራችን። አሁን በየዘርፉ ነው ደግሞ አብይ አህመድ ይሄንን የሚለው። የዛሬ ምን የሆነ አመት ይሄን ያህል የነበረው የኢትዮጵያ በጀት አሁን በትሪሊየን ተቆጥሮ ይላል። የነበረውን ብር ቆራርጦና ምን አድርጎ ገንዘቡን አሟሾ ከዶላር አኳያ ያለውን አቅም ክፉኛ ካዳከመ በኋላ የብር ሬሳ ይቆጥራል። ኢትዮጵያን ወደ ብልጽግና እንድትገሰግስ እያረኳት ነው ይላል። እውነታው ያ ነው። እሱ ደሴት ውስጥ ያሉት ሰዎች የዜጎችን ደም እየቸረቸሩ ዜጎችን እያፈናቀሉ በዜጎች የከፋ የህይወት የኑሮ የህልውና ወጪ እየኖሩ ነው። ግን ናሬሽኑ ምንድነው? የአብይ አህመድ ኢትዮጵያ የተጀመረችው እኔ ጋር ነው፣ ኢትዮጵያን የሆነችው በኔ ነው። በየዘርፉ ፓርላማ እየመጣ የሚያቀርበውን ሪፖርት ሁሉ ተመልከቱ። ተአምር ነው የሚለው። አረ ችግር አለ እኮ፣ አረ ችግር አለ፣ እየሞትን ነው፣ እየተሰቃየን ነው፣ እየተፈናቀልን ነው ሲባል አይ አውሮፕላኑ ሆነ ፍጥነት ውስጥ ስላልገባህ ነው የሚል ሰው ነው። ገላይን በረዳኝ ስትለው ከገላይ ይልቅ እኔን ስማኝ የሚል ሰው ነው። ሆዴ ውስጥ ምግብ የለም ስትለው አይ ሆድህ የነገረህ ትክክል አይደለም፣ እኔም ነግረህን ስማኝ፣ ሆድህ ሞልቷል፣ ጥጋብህን ስላላወቅኸው ነው፣ አእምሮ ሲግናሉን ባይነግረህም ጥጋቡን እኔ ልንገርህ የሚል ወራዳ ነው። አገር በቁሙ እየነደደ እያየ አልተቸገራችሁም እኮ ቀብጣችሁ ነው የሚል ግን ወደዛ ዞሮ ደግሞ ሞት አታዳንቁ የሚል ሰው ነው አብይ አህመድ። ስለዚህ ይሄ ዳስጣል የተባለ ስራ ከባድ ክስ ነው ያቀረበበት። ከባድ ማለት ፍጹም ተጋቢ የሆነ ግን ከባድ ክስ። አገር ገድለሃል፣ ቤት አፍርሰሃል፣
ዳስ ጥሎ ማልቀስን ግድ እንዲሆን አድርገሃል፣ የሀገር ሞት ሆነሃል የሚል ከባድ ክስ ነው። በተጨማሪም እንኳን አዲስ ፈለግ ልትጀምር፣ እንኳን ብልጽግና ልትፈጥር፣ እንኳን መሻሻልን ልታመጣ የነበረውንም አጥፍተሃል ነው የሚለው ዘፈኑ። እስከዛሬ በስንት ውጣ ውረድ የተቋጠረውንም ጥሪት አድፋፍተሃል፣ ሐዘን አስፍነሃል፣ ለቅሶ አበርክተሃል፣ ስቃይ አባዝተሃል የሚል ክስ ነው። ችግሩ ይህንን ክስ ማን ይሰማዋል? ስንቱ ተረድቶታል? መንግስት ቦታ ላይ ያለ የሚለው ጥያቄ ነው መጠየቅ ያለበት ቦታ። ብዙዎች የማይመልሱት ይሄን ምን ያህሉ ይመልሰዋል? ምን ያህሉ ተረድቶታል? ምን ያህሉ ተገንዝቦ ውስጣዊ አድርጎታል? ሌላ ጥያቄ ነው። እንቀጥል። ለማንኛውም ይሄ የአብይ አህመድን የብልጽግና ፈጠርኩ ግስጋሴ ፈጠርኩ ናሬቲቭ ከስሩ ከግንዱ መንግሎ የሚጥል ነው። ነገራችን ላይ አብይ አህመድ የሚያደምጠው እንዲህ ነው። ይሄ እኔ በስንት ቅጥፈት በስንት ቢሊዮን ኢንቨስትመንት በስንት ጭፍጨፋ በስንት ልገነባ የሞከርኩትን ትርክት ያፈረሰ ነው ብሎ ነው የሚሰማው። ሁለተኛ በዚህ ምክንያት ሀገር የገደሉ የሀገርን ሞት ትንሳኤ ነው ሲሉ የከረሙ ሁሉ ነውራቸውና ወንጀላቸው ተጋልጧልና በጣም ደንብረዋል። ህዝብ የፈጁና ያፋጁም የኢትዮጵያ ህብረተሰቦች የሰርግም ሆነ የለቅሶ የጋራ ድንኳን እንዳይኖራቸው ማድረግ ተሳክቶልናል ባሉበት ዜጎች እየተፈላለጉ እየተገናኙባቸው የቀደመ ልዩነቶቻቸውን ንትርካቸውንም በሉት ቁርሻቸውን እየተዉ ዜጎች ለነገ ፍትህ እያሳደሩም ሆነ ለይቅርታ እየሰጡ እያበሩ እየተባበሩባቸው ተቸግረዋል። ስለዚህ አብይ አህመድ ይህንን ዳስጣል የተባለ ዘፈን ሲሰማ የሚለው ህዝብ ለማለያየት ይህን ያህል ከደከምኩ በኋላ ደስታ ባይኖር በሐዘን ህብረተሰቡን እርስ በርስ የሚያገናኝ አንድ ችግር መጥቶብኛል ብሎ ነው የሚሰማው። ረሃብና አስገድዶ መድፈርን በጦር መሳሪያነት የተገለገሉ ህዝብን እርስ በርስ እንዲፋጅ እስከ ወዲያኛው እንዳይገናኝ እስከ ዘላለም እንዳይሰናኝ አድርገነዋል ብለው የተማመኑ ሰዎች ብሎ የተማመነው አብይ አህመድ በእርግጥም ሽብር ገብቶታል ብዬ አምናለሁ። አዎ የተጣለው ዳስ ያስጨነቀው ደሴትማ አለ። ይህ ሁሉ ባለስልጣን ወጥቶ መጽሐፍ ለምን አስፈለገ? ነብዩ ባየዎች መጽሐፍ ለምን አስፈለጋቸው? ምናምን የተለያዩት ባለስልጣን ተብዮቹ በየቦታው ለመጽሐፍ ለምን አስፈለጋቸው? አፈቀላጤዎቹ በዛ ደረጃ ውርክብ ለምን አስፈለጋቸው? አብይ አህመድ ራሱ ጩኸት በኋላ መለስበታለሁ፣ ግን በጩኸት አንወድቅም ማለትም ወጣው። በነገራችን ላይ በተለይ ደግሞ እንደዚህ ቤተ ክህነት ላይ ያለፉ የሳን ጉዳይ የሚያውቁ በኪነ ጥበብ ያለፉ ሰዎች እንዴት አድርገው አሁን ላይ ተደራድለው ከመንግስት ጎን ተቀምጠው እየኖሩ እንደሆነ ነው የማይገባኝ። በተለይ ኪነ ጥበብ የማህበረሰቡን ችግር ማሳየት፣ ማውጣት፣ ማጉላት ነበር የነበረው። አሁን ላይ ግን ኪነ ጥበብ ሰዎች ግን ሲያውደረድሩ ነው የምታያቸውና እነሱ የሚያደምጡበት መንገድ ግን ይሄ ነው። ስንት ነገር አድርገን የለያየነውን ህዝብ በሐዘን ቋንቋነት እንደገና ሊያገናኘው ነው ወይ የሚል ነው ስጋታቸው። ሶስተኛ አብይ አህመድ የሚያደምጥበት መንገድ ምን መሰላችሁ? ቴዲ የህዝቡ ትዕግስት ማለቁን ደጋግሞ ጠቅሷል። እዛ ዘፈን ላይ ምሳሌዎች ጠቅሳሉ። ለምሳሌ ዳስጣል ልቤ ዳስጣል፣ ከዚህ በላይ ሐዘን ከዚህ በላይ መርዶ ከወዲት ይመጣል ይላል። ከዚህ በላይ አትዋረድም፣ ከዚህ በላይ አትወርድም፣ ከዚህ በላይ አትዘቅጥም፣ ከዚህ በላይ አትበደልም፣ ይበቃል በል ነው እያለ ያለው ቴዲ። በነገራችን ላይ በሌሎችም ቦታዎች አለ ጊዜ ብዬ ራሴን በደልኩት ይላል። ትዕግስት ራሴን እንደመበደል እንዲቆጠር ሆኗል ነው እያለ ያለው። ጊዜ አለ ተስፋ ይመጣል ብዬ ስል ራሴን መበደል ብቻ ነው የሆነው ነው እያለ ያለው። ሌላም ቦታ እንደዚሁ ታገኙታላችሁ። በኋላ ማነሳው ነገር አለ ከዚህ ጋር በተገናኘ ግን ዝምታ ለበግም አልበጃት ይላል ቴዲ። እዚህ ውስጥ በአብይ አህመድ ጆሮ ነገሮቹ እውነት ናቸው፣ ትክክል ናቸው። እኛ ስንሰማቸው በጣም ተገቢ መልእክቶች ናቸው ብለን እንደምንል ሁሉ አብይ አህመድም በከፍተኛ ስጋት የሚሰማቸውን ስለኞች ነው በነገራቸው። ለማንኛውም ርዕዮት መሰለኝ ይሄ መርሃ ግብር ተዘጋጀው። ዛሬ ገብታችሁ አዳምጡት።
ለማንኛውም እዚህ አላልቅ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቻው ቆዩ።